አንቺ ከሚዲያው ሌላ እማይ ማስረጃ አለኝ፣ ትክክለኛ ማስረጃ አለኝ። እስቲ በውስጥ ላኪልኝ ለኔ። እሺ በቃ ወይ መስዬ ሁሉም ነገር በውስጥ ልክልሻለሁ የኔ ቆንጆ። ካመንሽኝ እሺ አምንሻለሁ፣ ችግር የለውም። ከማስረጃ በላይ ምን ፈልግ። ልጁ በጣም 100% ታሟል ልጁ እኮ ሩታ ለትዳር አትሆንም ያልሽው ልጅ እንስማሽ። እሺ እንስማት። እሺ ቀጥይ። ለምንድን ነው ሩታ ለትዳር አትሆነው? አትሆንም ያልኩት ሲጀምር ጀምሮ የነሱ ትዳር ጸብ የበዛበት ነው። በሷ የተነሳ ነው። እሱም አጥፍቷል። እኔ አንድ ሰው ቺት ካደረገ ምን ያደርግላታል? ነገም ቺተር ነው በቃ ያ ሰው። ገባሽ? ወንድ እንደሌለ ነገር እነሱ እኮ በጣም የያዘችው ሩታ የያዘችው እልህና እልህ ነው። እልህ ደግሞ ጥሩ አይደለም። አስገብታ ምንድን ያደረገችው መጨረሻ ላይ አሁን የምንሰማው ነገር ነው። ሁላችንም ምን አደረገችው? በቃ ልጁ እሷ ጋር ስትወስደው ምንድን ይናገራል፣ ይጋገራል። በራሱ እሷ ጋር ወሰደችው። በምን እንዳደረጉት አይታወቅም። እሷ ጋር ሄደ። በንጋቱ ሲመጣ ለስንት ቀን ሰውረውታል፣ አላመጡትም። ሲመጣ አይናገር አይጋገር። ማናቸው ነው ያለው? ሰላም በላቸው ሲባል የሚያውቀውን የኖርበትን ሚዲያ እንኳን እንዴት ፈንድቆ አላለም። ማናቸው ነው ያለው? ማናቸው ነው ያለው? የመጀመሪያ ቀን የመጣ ጊዜ ሲቀጥል ሲመጣ እነሱ ባሉት እንጂ ሁለቱ ያሉትን ነው የሚለው ኤፍሬምና። እሺ ቆይ መጀመሪያ ለምን እንደሄደ ታውቂያለሽ? ማን እንደወሰደው ታውቂያለሽ? ራሱ ፈልጎ ይሄድ እነሱ ይወሰዱት የምታውቂው ነገር አለ? መረጃው አለሽ? ፈልጎ ከሄደ እኮ ወንድ ልጅ ነው። ወንድ ልጅ እኮ በራሱ ነው ኮንፊደንስ ሊኖር የሚገባው። ወድጄ ነው እኔ ሩታን አልፈልግም ብሎ በኮንፊደንስ እንደዛ ነው ባህሪው። ሁሉ ነገሩ አልተቀየረባችሁ። ማንኒሙ ልጅሽ ብትሆን ወይ አንቺ ልጅ የልጅ እናት ነሽ። አይ ቲንክ ሶ ልጅ አለሽ ልጅሽ ብትሆን ልጅሽ እግዚአብሔር ይመስገን ያውም የወንድ ልጅ እናት ነኝ። ለዛ ነው እውነት ላይ የምቆመው። ልጅሽ ላይ አንድ ሴት መታ እንደዚህ ብታርግብሽ ደስ ይልሻል? ይኸውልሽ እኔ ምን እንደሰው አንዳንድ ሰው ጸጸት ከአይምሮ በላይ ሲሆን አደላፉ ሰውነቱ ይዝለፈለፋል። ልጅቷ እንደማትለቀው በቀጥታ ያውቃል። ሄርሜላ ማለት አንቺም ታውቂያታለሽ፣ እኔም አውቃታለሁ። በቀጥታ የማትላቀቀው ሴት ናት። ያለው አማራጭ ድራማ መስራት ነበረ። እነሱ ተመካክረው ቢሆንስ ሴን ያደረጉት አውቆስ ቢሆን ብላችሁ አስባችኋል? እኔ አይመስለኝም። ሄርሜላንም ያገኛት ከነ ክብሯ ነው። ይቺ ልጅ አንድ ፍሬ ልጅ ናት። ራሷን አሳልፋ እየሰጠችው አይተሻል። እሱ ከነ ክብሩ ስላለ ወንድ ልጅ እኮ አንቺ ጋር ሲመጣ ወንድ ልጅ ወንድርሽም ጠላሽም ከነ እሱ የሚያፈቅረው ሩታን ብቻ ነው። አመናችሁ አላመናችሁ ከዚህ ውስጥ ውጡ። እኔ ስለ ሩታ ሄርሜላን እሱ ሲመጣ ይናገራል። ጽጌ ስትጠይቀው ምንድን ነው ያለው? መቼም አለ ትዳር አለምን እቀመጣለሁ እንጂ ከሄርሜላ ጋር ከሆንክ ከሄርሜላ ጋር ካልሆንክ እሱ ተጸጽቶ ነው። የታመመበት ነገር አለ። አይ አይደለም፣ ተያት፣ እሱም ተያት። አሁን የብሩክና እርጉዝ ነኝ አላለችም ብላለች። እሺ እርጉዝ ነኝ ብላለች አላለችም። ጽጌዬ ቆይ ተያት። አሁን አንቺ አብርሃም ታሟል ብለሽ ነው የምታስቢው? እኔ ታመመን የሚመስለኝ በትክክል። እኔ ደግሞ ወንድ ልጅ ሳይሆን በጣም ያዘንኩት እኔ ወንድ ልጅ ሲጎዳ አልፈልግም። አንቺ ውስጥሽ እሺ አብርሃም ታሟል። አሁን የት ነው ያለው አብርሃም? ታመመ ለምን ጸበል አልወሰደችው? መዝናኛ ለምን ወሰደችው? ጉንጩን ለመሳት ሰዓት አንድ ባንድ ትመልስልን። ግድ የላችሁ። እኔ ጸበል ነው የሚመስለኝ። ኧረ እባክሽ እውነት ለመስራት ማለት ይሄ ነው። አንድ ጥያቄ ቆይ ጽጌዬ አዳምጫ። ቆይ እኔ ልመልስልሽ። እንደዚህ አይነት መኝታ ክፍል አለ። ቆይ አንድ አዳምጡኝ። ያችን በድን አቅፋ ይችን በድን አቅፈው ነው የሚኖሩት። መሳቀል እሱን እሷን በድን ያችን እኮ ይኸውልሽ፣ እንደዚህ ይኸውልሽ። ቆይ አንዴ እሷን በድን ይቺን በድን አቅፈው አብርሃም የሄርሜላ አይሆንም። ወርቅ እንዴት ነሽ? እግዚአብሔር ይመስገን። ቴንኪው የኔ እና የት ነው ያለው? አሁን ጸሎት የት ነው ያለው? ጸሎት ቦታ ቤት ውስጥ ነው እየተጸለየለት ያለው። ምክንያቱም ጸሎት ሄርሜላ ቆይ አዳምጪ። ሄርሜላ ስቶሪዋን የምትለቀው አልጋ ክፍል እንደዚህ አሸብርቆ አደምቆ ምናምን ስጋ የቆረጡ ፕሮፋይሏን ያየ ነው። እንደዛ ነው እንትኗ ስቶሪዋን ያየ ነው። አንድ ይሄ ነው።
ሁለተኛ ከእናት ልጅ የሚበልጣል እንዴ? እውነት አብርሃም ከታመመ ቡዜ እንዴት አስችሏት ቀረች? ለምን ይዘው አልሄደችም? ቡዜ ከሷ በላይ የሚቀርበው አለ? ይሄ ልጅ ችግሩን እንዲያውቅ ችግሩን እንድታውቅ ለምን ይዘው አልሄደችም? ማንም ስሙስ አዳምጪኝ። ይሄ ወንድምየው ትልቁስ ወንድምየው ትላንት ሩታ ቤት መጥቶ ስለምንድን ነው እሱ ስለ ሴክሹዋል ነው ሲያወራ የነበረው ትላንትና ከኤርሜላ ጋር ሲተሻሽ እናየዋለን። ምልክቱ ምን እውነት የእናቱ ልጅ ታሞ ስለ አርጋ ላይ ጨዋታና ስለ መተሻሸት ያወራል በዚህ ልክ? ትክክል ነሽ። እኔ ያቀበልሻለሁ። ትክክል ነሽ። የሰው ልጅ መጀመሪያ ጤና ይበልጣል። አያሽ አለመታመሙን እዚህ ጋር ነው። መጀመሪያ ማናትን ወፍራሟ ልጅ ስሟ ይያዝልኝም ሜሪን ሲያወራ ደስተኛ ነበር። ልክ የኤፍሬምን ድምጽ ሲሰማ ቀየረ። መደበቅስ ምን አስፈለገ? ጸሎት ቦታ ከሆነ እኮ ሲጸልይለት ያለውን ነገር መፖሰት ትችላለች ሄርሜላን ብትሆን። ከኤፍሬምስ መደበቅ ምን አስፈለገ? የእናቱ ልጅ ነው። እንዲህ አይነት ቦታ ነው ባላቸው ቪዲዮ ኮል ላይ ተደዋውለው ያለበትን ቦታ ለምን አላሳወቁ? ይሄን አጠቃለሽ መልሽልኝ። የታመመ ልጅ እኮ ይኸውልሽ ከመጀመሪያ ጀምሮ ከታሟል ከሚባልበት ቀን ጊዜ ጀምሮ እኮ ቡዜ የምትሆን ይኸውልሽ ቆይ የልጁ ጤና ነው የፈለግነው። የልጁ ጤና ነው በቃ አላስ እኮ ይኸውልሽ ሁሉም ምንድነው ተባላችሁ? ምንድነው መለሱ በተማርነው አልኳችሁ። ምንድነው የተማርነው ለምልሽ ይኸውልሽ አብርሃም በዚች ባጭር እድሜው ሴቶችን ሲያስለቅስ ገባሽ? በዚች ባጭር እድሜው እኔ እዚህ እንኳን ቲክቶክ ላይ ሚዲያ ላይ ሳየው ከአንድም 3 ሴት ሲያስለቅስ 10 አስገቡ እርጉዝ ሴት ላይ ሌላ ሴት ሲደርብ ገባሽ? እያየሁኝ ያለሁት ይሄንን ነው። ሩታ ቆርጣ ለመተዋ ይኸውልሽ ሩታ ቆርጣ ለመተዋን ሄርሜላ ደግሞ እንደምትችል ማማለል ችላ የሰውን ባል እንደምትወስድ በቃ በአጠቃላይ ዝሙት ያስተማሩን ይሄንን ነው። ሌላ ምንም ያስተማሩን የለም። እኛ አልተማርንም ተምረናል አንልም። የተማርነው መቼ መሰለሽ? ከሩታ ትዳር በፊት የነበረ ከዛ በኋላ የነበረውን ተይው፣ ከሰርጋቸው በፊት የነበረ ከዛ በኋላ ያለው ያስጠላል። እንደ ሴት ማለት ነው። 2 ሴቶችን እያማረጠ አንድ ሳምንት እዛ ጋር ሲሄድ የዛችኛዋ ኦዲየንሶች ሲደሰቱ፣ አንድ ሳምንት እዚችኛዋ ጋር ሲመጣ የዚችኛዋ ኦዲየንሶች ሲደሰቱ፣ በእነሱ የተነሳ ኦዲየንሶች እናትና አባትን ሲረግጡ ሲዘቀዝቁ መግደል እንደሚችሉ ፈጣሪ ውብ አድርጎ የሰራቸውን ፍጥሮቶች አይናቸውን አውጥተው እርጉዝ ሴት ዘቅዝቀው ሴት ሆና የእርጉዝ ሴት ፎቶ ዘቅዝቃችሁ በዚህ ያክል ወርዳችሁ በግሩፕ ተደራጅታችሁ የሄርሜላም ሆኑ የሩቲ ደጋፊዎች በቃ ወርዳችሁ እነዚህ በጎች እስከምንባል ድረስ በእናንተ የተነሳ በደጋፊ የተነሳ እነዚህ በጎች እስከምንባል ድረስ በቃ መጡ። አሁን እኔ ከበጋ አልፌ ደምለታ የሩታ እናትና እህት የአባቶች ቀን ትግዬ እግዚአብሔር ምስክሬ ነው የምልሽ የአባቶች ቀን የሩታ እናትና እህቷ ጋቢ ለአባቷ አልብሳ ጎንበስ ብላ ኬክ ቆርሳ አሁን እዚህ ውስጥ ሄዶ የሚያሰድ ምን መጣ? እናት የሌለው እንዴ መጽሐፉ እኮ የሚለው እናትና አባትን አክብር ነው አይደል እንዴ? ግድ የሚወልዱንም አይደለም። ሩታ ባጠፋችሁ ቤተሰቡ ምን አገባው? በዚህን ያክል የሚረገጠው እናት አባት ምን አገባው? እነዚህ እኮ እናትና አባቶች ምሁሮች ናቸው፣ ቲቸሮች ናቸው። ስንቱን አስተምረው ለቁም ነገር ያበቁ ወላጆች ናቸው። ያው ባለጌ ልጅ ያለው ሰው ሁሌ እንደተሰደበ ነው። ይቅርታ አድርግልኝ ወላጅ ምን ጊዜም አንቺ መልካም ከሰራሽ በልጅሽ መልካም ልጅ ስትሰራ በመልካም ትነሽ መጥፎ ግን በዚህ ያገኘና ታሟል ከተባለ አንድ ሰው እኔ በእስልምና እንግዲህ ታሟል ከተባለ ቁርአን ቤት ይወሰዳል አይደል እንዴ? መዝናኛ ቦታ ነው የሚወስዱት። መዝናኛ ቦታ ወስደው ነው እንዴ ታሟል? እንደዚህ አይነት ነገር አለ እንዴ? አንድ ሰው ከታመመ በክርስትና ከሆነ ወደ ጸበል ነው፣ በእስልምና ከሆነ ደግሞ ወደ ቁርአን ቤት ይሄዳል። ወይም ደግሞ ምን አለ እንደዚህ በሕክምና የሚታወቅ ህመም ከሆነ ይታመማል። ታሟል ከተባለ መዝናኛ ቦታ ወስደው ደብቀውት ነው እንዴ? የቃሊቷ ምን አለች መሰለሽ? ገብተው ሲያፋጥጧት ማለት ነው። ግን ሄርሜላ እኛ አሁን ልንሰድባት ነው፣ አሁን ልንቀጠቅጣት ነው። እኛ ውሰጃላት ጸበል ነው እንደዚህ ነው ስል ካላስ ለምንድን ነው የምትሳደቡት? ማረፊያ ጸበል ማረፊያ ቦታ እስከምታገኝ ነው ቤርጎ ይዛው ሄደችው።
ሲጀመር ሄርሜላ እውነቴን ነው የምልሽ፣ እሷ ወንድ ናት። አብርሽን ጸበል ቦታ ይዛው ከሄደች እንደ እምነቷ። ለማርሽ ግን በመጀመሪያ ምን ተማርሽ? እኔ የተማርኩት የወንድ ቤተሰብ ቀና እንደማያስብ በጣም ተንኮለኛና መሰሪ እንደሆኑ፣ ሁሉንም ማለት አልፈልግም፣ መልካሞች አሉ። አይ ኖ ያ አለ ከአንቺ ቤተሰብ በላይ የባልሽ ቤተሰብ ለአንቺ የሚጨነቅልሽ ቤተሰብ ደግሞ እንዳለ መዘንጋት የለብንም። እኔ የባሌ ቤተሰቦች አሁን ከባሌ ይልቅ ለእኔ ነው የሚጨነቁት። እውነት ለመናገር ያ ልል የቻልኩት እኔ ካየሁት በጣም አስተማሪነቱ ጥሩ እንዳለውላ በጣም ደግሞ መጥፎ የልጃቸውን ደስታ የማይፈልጉ ወንድማቸውን ደስታ የማይፈልጉ መላክ የሚመስሉ ባለጌዎች እንዳሉ ነው የተማርኩት። በትላንትና ቪዲዮ በተለይ ከሄርሜላ ጋር ሲሆን ነው ደስተኛ የሚያደርገኝ እያላት ነው እየነገራት ያለው። በሾርኒ በቀጥታ እንኳን አይደለም፣ የብልግናው ጥግ። እኔ አሁን ከሱ ይሄን አልጠብቅም ነበረ። በጣም ወዶና በጣም ማከብረው ሰው ነበረ። ተብቶሻየው? አዎ ከሩታ ጋር ሲሆን ሊዝናና ሲሄድ ከሩታ ጋር ሲሆን የታመመ ሰውዬ ይፈልጉታል ከሷ ጋር እንዲሆን፣ ልጁን እንዲጠላ፣ ሚስቱን እንዲጠላ። የነሱ እቅድና ሀሳባቸው ትክክለኛ እውነት የምትወደው ከሆነ ወደ ቤተ ክርስቲያን ወደ ጸበል ይዛው ብትሄድ ኑሮ እኛም ይሄን ኮመንት አንሰጥም። ማንኛችን ግን ሲዋረዱ መዝናኛ እንደሆነ ልጁ አወጣባቸው እና ለዴቭ እና ለቡዝዬ የምለው በጣም አሳዛኝ ባለጌ ብልግና አስተማሪ የወንድ ቤተሰብ ምን ያህል ክፉ እንደሆነ ከብዛቱ እያስተማሩ ነው ያሉት። ምንም ጥሩ ነገር የላቸውም ነበረ ለሩታ ከመጀመሪያው። በቃ አንድ ሰው በመጀመሪያ ጥሩ ነገር ካለው ያንን ነገር ይዞ ነው የሚቀጥለው። ሳይፈልግ እኮ ነው የፍቅር ጥያቄ የተቀበለው። ሳይወድ በግዱ ኢሉንታ ይዞት ነው የተቀበለው። እሱ ጠይቋት አይደለም ቀለበትም ያሰረላት፣ ቀለበት ስለምትፈልገው ነው። እናንተ ልብ ብላችሁ ወደ ሩታ እኮ የተመለሰው ሽማግሌ ላካለችው ሳምንት ባልሞላው ሰዓት ነው። ካያችሁ ቪዲዮን ከተከታተላችሁ ወደ ሩታ የተመለሰው ቢፈልጋት ኑሮ ያንን ሽማግሌም እልካለሁ ምን ችግር አለ ይላት ነበረ በቀጥታ። ሲጀመር እሱ እኮ መጀመሪያውኑ ነግሯታል። እኔ አሁን ማግባት አልፈልግም፣ ምንም አይነት ነገር አልፈልግም፣ ግፋቢል ላግባብል እንኳን ከ10 ዓመት በኋላ ብሏታል እኮ። ሁሉንም ጥያቄ እያቀረበች ያለችው እሷ ነች። ፈልጓት ነው ወዷት ነው አፍቅሯት ነው የምትሉ የሄርሜላ ደጋፊዎች አንቀበላችሁ። አንድ ደግሞ ትናንትና አስተያየት ስትሰጥ ሲጀመር ራሱ ቀለበቱን ከእጇ ላይ ካወለቀ እሷ ለምን መውሰዳችን የማይጠበቅ ፈላጊና መንታፊ የሆነ ሰው ነው እሷን የሚደግፈው። ማንም ሰው እሷን አይደግፋት። በስርዓት ያደገ በስነ ምግባር ያደገ የቤተሰብ ፍቅር የገባው የሚስት ፍቅር የገባው የልጆች ፍቅር የገባው ሰው ማንም ሄርሜላን አይደግፋት። ማንም እንደሷ ባለጌ ዘላድ የሆነ ነው የሚደግፈው። ይሄንን አምናችሁ ተቀበሉ። ከዚህ የማንም ደጋፊ አይደለንም እኛ። ስለ እውነት ነው የምንከራከረው። እዚች ጋር ሚዲያ ላይ የሚያስተምር ነገር አምጡልን ነው እያለን ያለ ነው። ብልግና ይኸውልሽ እንዴ እኔ አሁን ስለሆነች ያችንም እየተቃወምን ያለ ነው እንጂ የእሷ ጥላቻ የለብንም። የማንም ጥላቻ የለብንም። ሰው ነን። እኔ ሩታን ብትሰድባት የኔ ቆንጆ ምንም አይመስለኝም። ሩታን ብትሰድባት ትክክለኛ ሰው ሆነች ፎቶ ብትሰደብ አትሰደብ ዶራል ብላ እስከመጣች ድረስ የራሷ ጉዳይ። ወይ ታምናለች ወይ ትመታለች። በመነጋገር እመቤቴ ሱዳን ሄደው አስደርገው ነው የመጡት እያለች በሐሰት እየማለች እሷ እመቤቴ ታውቃለች። ልሳኗን ትዝጋው፣ ይቅርት በላት። ልጅቷ በጣም ኮንፊደንስ ያላት ንጹህ ሴት ናት። ልጁ የደነዘዘው ተጽዕኖ በዝቶበት የህዝብ ተጽዕኖ በዝቶበት ነው ዶማ የሆነው። ልንገራችሁ የወሬ ተጽዕኖ ረጅም ህልም አይቶ ነው። ከህልሙ ሲነቃ ያልሆነ ውስብስብ ውስጥ ገብቶ ራሱ እንዴት ይውጣ እና ለቡዝዬ ለዴቭ የምለው እኔ የእናንተ ጋብቻ የሚሆን ሰው ራሱ ወደፊት የሚመጡ ምራቶች ራሱ እናንተን እያሰቡ ይሸሻሉ ነው ምላት። ትሰማኛለች? ትስማኝ። ምክንያቱም አፋቶ ማጋባት የለም በእኛ እድገትም በእኛ። ሩታ ለምንድን ነው እሱ የባለትዳር መሆን የማትችለው? ለምንድን ነው ሩታ ለትዳር የማትሆነው? ለትዳርማ ሆና የተሻታል። እስቲ ነይ ግቢና ሀሳብሽን አሰታችሁ ተወያዩ። ማን ነው ትክክል ሩታ ወይስ ሄርሜላ?